ቤት የለኝም። ቆይ የት ሄዱ ብለሽ ነበር? እኛ ላይ ጣልሽ። አውቃለሁ፣ አጥፍቻለሁ። በቃ እና የት ብዬ ልሂድ? የፈለግሽበት አልኩሽ። አሁን ተነሽ። ካሌብ እባክህ ቤት የምፈልግበትን ጊዜ ስጠኝ። ሳገኝ እወጣለሁ። አይሆንም። እንደዛ ካልሆነ አትርከም፣ አልወጣም። ምን አይነት ደረቅ ነሽ? ምንም በል ቤት ሳላገኝ አልወጣም። አንቺ ምን አገባሽ? እዚህ ቤት ስታገኝ ከሆነ የምትቆይ የቤቱ ስራ እየሰራሽ ነው። ምን? ጨርሻለሁ። አስቢበት። ለምን ልትሄጂ? ወዴት? ወደ ፈለግሽበት። ሚስትህ እኮ ነኝ። ኧረ ነሽ እንዴ? ምን አሉሽ? ከቤት ያባረሩ ነበር። እና ታዲያ ምን አልሻቸው? ቤት ልፈልግ አልኳቸው። እሺ አሉሽ? ይህን ሽማግሌ ነፍሱን ካላጠፋሁት ውሻ ብለህ ጥራ። ኧረ ስለፈጠረሽ ሴትዮ ቢያንስ እንኳን ከዚህ መከራዎች ምንም ነገር ከዚህም በኋላ አላጣም እኮ። ተረጋጊ። ቢያንስ እንኳን አንዱን ተወጪውና ይህንን ነገር ሶልቭ አድርጊ። እና አሁን እዚህ ቤት ስራ ልሰራ ነው? አዎ እንግዲህ መሆኑ ነው። አሁን ያልከው እኔ ላይ አታፍጪ። እኔ እኮ አላልኩም። ቢገባ ሁሉም ዋጋ የተከፈለው ለአንተ ነው። ተይ ለእኔ እንኳን እንዳልሆነ አስመስክረሻል እንዴ። እኔም ብቻዬን ትተሽኝ ከከተማ ወጥተሽ ስትዝናኝ የሆነ ጂኒ የማይዘሽ ነው የመጣሽው። እንደነሱ እየሆንክብኝ ነው። ኧረ ምን በወጣኝ። እኔ ነኝ እንደ ሁሉም መሆን ያቃተኝ። አልገባኝም። ወይ እንዳንቺ አልጨከንኩኝ ወይ አራራው ዝም ብሎ ሲወል መግባት። ጻድቅ ነኝ እያልከኝ ነው? እሱን እኮ ነው ያልኩት። ለማንኛውም ቅጣታቸው ከቀጠለ ጠዋት ተነስተሽ ቁርስ ስለምትሰሪ እረፍት አድርጊ። እኔም እረፍት ላድርግ። እኔ አላልኩም እንግዲህ። በይ ደህና ደሪ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። አባባ በአሁኑ ሰዓት ላይ አዲስ ፕሮጀክት ጀምረዋል። ይሄ ደግሞ ማለት ደግሞ ለዳንኤል አዲስ ነገር አበጅተውለታል። 3 ነገር ምርጫ ታደርጋለህ ገንዘቡን ለማግኘት ብለውታል። ከዚህ መስፈርቶች ውስጥ ከ3ቱ 2ቱ ያንተ ናቸው፣ አንዱ ግን የኔ ነው ብለዋል። ይሄ ማለት ደግሞ ዳንኤል የሚወደውን አንድ ነገር አባባ ሊነጥቁት ያሰቡ ይመስላሉ። ምክንያቱም ደግሞ በህይወታቸው የማያስቆጫቸው በቀል ያሉትን አንድ ነገር ነው የሚቀሙት። እሱንም ደግሞ ሚስቱን ነው። ሌላም ምንም ነገር ሊሆን አይችልም ማለት ነው። ቲና ራሷ ባመጣችው ማዕበል ውስጥ ገብታ እየተናጠች ትገኛለች። ከማዕበሉም አውጥቷት ተፍቷታል ማለት ነው። አሁን ላይ ቲና እጅጉን በጣም ተደናግጣለች። የምትገባበት ቦታ ጠፍቷታል። ከቤትም እንድትወጣ ትዕዛዝ ደርሶባታል ማለት ነው። እሷ እነሱን ለማስወጣት አባትና ልጅ ሻንጣን አዘጋጅታ አሁኑን ውጡ ስትላቸው እነሱ ነበሩ በተቃራኒ መንገድ የቆሙባት። ምክንያቱም ደግሞ የያዘችው የቤት ካርታ ወይም ደግሞ አባባ ፈርመው የሰጧት የቤት ካርታ ፎርጅድ መሆኑን እና እሷ ጋር ያለው ፎርጅድ ካርታ መሆኑንና እሳቸው ጋር ያለው ዋና ኦሪጂናሉ መሆኑን ቤትን ያክል ነገር እንዴት አሳልፌ እሰጥሻለሁ በማለት እሳቸውም ሲሳለቁባት ነበረ። እጅጉን በጣም የሚገርም ነው። ቲና ከባድ የሆነውን ድፍረቷን ይዛ ቤት ውስጥ አሁንም ተቀምጣለች። አይኗን በጨዋጥባ የተናገረችውን ያደረገችውን ሁሉንም ነገር ረስታው አሁን ማረፊያ የለኝም ቤት ፈልጌ እስከማገኝ ድረስ እባካችሁ ተባበሩኝ ትንሽ ጊዜ ልቆይ እያለች ህፍረት በሌለው አንደበት እየተናገረቻቸው ነበረ። እጅጉን በጣም ያሳፍራል። እንግዲያውስ አባባ እዚህ ቤት ውስጥ የምትኖሪ ከሆነ ፈልገሽ ቤት እስከምታገኝ ድረስ በአንድ ነገር እንስማማለን፣ የቤቱን ስራ ጠቅልለሽ ትሰሪያለሽ በማለት ተነስ ያለች ቅድመ ሁኔታ አቅርበውላታል ማለት ነው። ይሄ ማለት ደግሞ አሁን ቲና የቤት ስራ መስራት እንደማትችል ወይም ደግሞ ኩሽናም ገብታ ምግብ ማብሰል እንደማትችል 100% ራሷ ታውቀዋለች እና እጅጉን በጣም ተጸይፋ አስጠልቷት መስራቱንም ደብሯት ነገሮችን ስታመቻች አይተናል ማለት ነው። ትሁት በአሁኑ ሰዓት ላይ የቤት ንግስት ትሆኛለሽ፣ ከቤት ሰራተኝነት
ወደ ቤት እመቤትነት ትመጫለሽ እያለ ዳንኤል አንድ ሀሳብ እያሰበላት ነው። ሀሳቡ መልካም ቢሆንም ግን በሷም በኩል ደግሞ እንግዲህ የተመቀኛትም ይሆን እንዲሁም ደግሞ ልክ በቲና መልኩ ሊቀርባት የሚያሰበም ይመስላል። ትሁትና ዳንኤል እጅግ በጣም እንግዲህ ተቀራርበው ብዙ ነገሮችን ስትመክረው እንሰማለን እናያለን። እሱም ደግሞ በጣም ነው የእሷን ምክር ይወዳል፣ ይደግፈዋል። ምክንያቱም የምትናገረው ንግግር ቁጣ አዘልም ቢኖርበትም እጅጉን በጣም ይረዳታል። ተግባራዊ ሰው ባይሆንም ዳንኤል ማለት ነው። አሁን ዳንኤል እኔ ሴት አይደለሁ፣ የቤት ሰራተኝነት ዝቅ ብዬ አልሰራ ወይ ተቀጥሬ አልሰራ፣ እኔ ወንድ ልጅ ነኝ፣ እንዴት ላድርግ፣ ምን ላድርግ በማለት ለትሁት አንዳንድ ነገሮችን ሲያማክራት ነበር። እሷም ደግሞ ሰርተህ ወንድ ልጅ ነህ፣ ወጣት ነህ፣ ሰርተህ ብትበላ የተሻለ አማራጭ ነው። ለምንድን ነው በእንደዚህ ጊዜ የምታባክን? ወይስ አሁን ድረስ ቲናን ትወዳታለህ? በማለት ጥያቄ ያቀረበችለት እኔ ቲናን አልወዳትም፣ ያኔ እሱ ለሚኖርላት ሰው እንዳለው እንዲሁም ደግሞ ኤደንም ደግሞ ቢሆን ገንዘብ ጠልታ አይደለም። ከዚህ በኋላ እንዴት ሆኜ ነው ሰርቼ ሰው ልሆን ምችለው፣ ልለወጥ ምችለው፣ ይሄን ያክል ገንዘብ ላካብት ምችለው? ስለዚህ የአባባን ገንዘብ ያስፈልገኛል በማለት ሁሉንም ነገር እቅዱን ወደፊት ለማራመድ የአባባን ገንዘብ ጥበቃ ላይ ይገኛል ማለት ነው። አባባ አሁን 3 አማራጮች የሰጡት ይህንን እድል እንዴት ሊያደርገው ይችላል? ይህን እርግጠኛ ነኝ 100% በእርግጠኝነት የሚስቱም እጅ ይኖርበታል ብዬ አስባለሁ። ምክንያቱም ደግሞ አባባ ያቀረቡት ሚስቱን ኤደንን እንዲሁም እንዲሰጠውና ያንን 4 ሚሊዮን ብሩን እንዲሰጠው የቱን ትመርጣለህ ሊባልም ይችላል። ምክንያቱም አባባ በጣም እቅዳቸውና አላማቸው አንድና አንድ ነው። ዳንኤል ሚስቴን እፈልጋለሁ ብሩ ይቅርብኝ ካለ በእርግጠኝነት እሳቸውም ሳይሰስቱ እንደሚሰጡት ተስፋ እናደርጋለን። በተረፈ ግን ዳንኤል ብሩ አሳስቶት ብሩ አጎምጅቶት ወይም ደግሞ ከቲና ጋር ሌላ ላይፍ እንኖራለን ብሎም ካሰበ በድንገት እንግዲህ ሚስቱንም ያጣታል ማለት ነው። ከ3ቱ አማራጮች አንዱ ነው ይመራጭ። አንዱ የአባባ ምርጫ ሲሆን ከአባባ ምርጫ ውስጥ እርግጠኛ ነኝ ሚስትህን ስጠኝ ወደ እኔ አምጣት ይመስላል። በትክክል የአባባ ጥበብተኛ ስለሆኑ ማለት ነው። ሌላው 2ቱ ነገሮች የተባሉት ደግሞ 2ቱ ነገሮች እንግዲህ ገንዘቡን ትወስዳለህ፣ ከአንዳቸው ትርቃለህ ነው። 2 አማራጩ የእሱ ሲሆኑ የዳንኤል ሲሆኑ አንደኛው የአባባ ናቸው። ከነዚህ ውስጥ 3ቱን አንዱን ያካተተ አንዷን ብቻ ለማንሳት እንግዲህ ከአባባ ፊት ለፊት ሄዶ ያለችቷን ወረቀት ለማንሳት ተገዷል ማለት ነው። ያቺ ያነሳት ወረቀት ምን ይዛ ይሆን? ምን ይትል ይሆን? ቀጣይ እንግዲህ በክፍል 32 የምናየው ይሆናል። ክፍል 32 ላይ እጅግ በጣም ብዙ ነገሮች ይከሰታሉ። ዳንኤል እንግዲህ በዚህ ከቀጠለ ማበዱ አይቀሬ ነው። በክፍል 33 የሚፈጠሩት በጣም ብዙ ነገሮች ናቸው። ቲናና ትሁትም እንዲሁ በዛቻ ውስጥ ይገኛሉ ማለት ነው። ቲና በአሁኑ ሰዓት ላይ እንደ ቤት ሰራተኛ እየሰራች ስትሆን ትሁት ደግሞ እረፍት ላይ ናት። ምንም ነገር ቢሆን ከራበሽ ለራስሽ ሰርተሽ ቢ እንጂ ለእነሱ ምንም ግድ አይስጥሽ በማለት ካሌብም ቢሆን እያንዳንዱ ነገር አስረግጦ ስለነገራት የራሷን ሰርታ እየበላች ትገኛለች። ቲናም ደግሞ አነሰም በዛም የራሷን ነገር አዘጋጅታ እንድትመገብ ተደርጋለች ማለት ነው። አሁን ላይ የሁለቱ ውዝግብ ወዴት ያመራ ይሆን? ምክንያቱም ደግሞ ቀን ላይ ዳንኤልን ማታ ላይ ደግሞ ካሌብን ይዘሽ እየተኛሽበት ትንሽ ማፈሪያ የለሽም በማለት ትሁት እየተናገረቻትን ንግግር እጅግ በጣም ልቧን ሰብራታል ማለት ነው። ቲና አሁን ላይ እጅግ በጣም ሌላ እቅድ አላት። አባባን እስከ መጨረሻው ልታሰናብታቸው ያሰበች አይነት እቅድ አላት ማለት ነው። በዚህ እቅዷ ላይ እንግዲህ አቤል የሚተባበላት አይደለም። ይህንን ሀሳብ አይቀበላትም። ምክንያቱም ደግሞ ማይቀበልበት ምክንያቱም እሱ ገንዘብ ላይ ነው እንጂ ትኩረቱ ሰው መግደል ላይ ወይም ሰው መጉዳት ላይ ትኩረት የለውም እና አባባን በህይወት ልታስቆያቸው አልፈለገችም። ያልፈለገችበት ምክንያት ደግሞ አሁን ቅስሟን ስለሰባበሩት እጅጉን በጣም አገኛቸዋለሁ እያለቻቸው ነው እና እውነት እቅዷ ሊሳካላት ይችላል? ቲና ልታሸንፍ ወይስ አባባ? ማን ያሸንፍ ይሆን? እንግዲህ ዳንኤል ነገሩን አክብደሽዋል፣ አንቺ ተወጪው ለብቻሽ በማለት ነገሮችን ለቲና እየሰጣት ይገኛል ማለት ነው። ከነገሩን እጁን እያነሳ ይገኛል። ዳንኤል በዚህ ከቀጠለ እጅጉን በጣም ብዙ ነገሮች መስተካከያም ሊኖሩት ይችላሉ።